ያስተካከሉልኝ እልል ብላችሁ አመስግኑልኝ። እውነት ነው። ትዳር አንዳንድ ጊዜ ስሜታዊ ስንሆን እንፈተናለን። እባካችሁ ክርስቲያኖች ከስሜታዊነት ወጣ እንበል። ደግሞ ችግር ሲያጋጥም በግራም በቀኝም የሚያጨበጭበው ብዙ ነው። ከተፋታን በኋላ ግን ብቻችን ነው ምንቀረው። ፈተናው ይበዛል። ስለዚህ ክርስቲያኖች ትዳራችሁን ጠበቅ፣ መንፈሳዊ ክብራችሁን ደግሞ ጠንቀቅ አድርጋችሁ ያዙት። እልል በሉና መስግኑላት እግዚአብሔር ከትዳሯ በሰላም ስላገናኛት። እሺ ይገርማል። ልጅ አልነበረኝም። ስሜ ብርሃነ ትንሣኤ የተባልኩ ሲሆን ባለትዳር ነበርኩ። ጻድቁ አባቴ አቡነ እጨጌ ዮሐንስ ጋር መጣሁ፣ ለመንኳቸው። ባለቤቴም ነፍሰ ጡር ሆናለች። አባቴ እጨጌ ዮሐንስ በክብር ልጅ ወልጄ እንድንስም አድርገውናል። አሁን ጥያቄያችን እየተመለሰ ነው። እልል ብላችሁ አመስግኑልኝ ብለዋል። ሐሳባችሁን ይሙላላችሁ። እጨጌ ዮሐንስ በአማላጅነታቸው ይድረሷችሁ። እልል ብላችሁ አመስግኑላቸው። ይገርማል። እጨጌ ማርያም እባላለሁ። ጻድቁ አባት ልጅ አልነበረኝም። ጻድቁ እጨጌ ዮሐንስ ጋር መጣሁ። አሁን ልጅ ልታቀፍ ጥቂት ቀርቶኛል። ወልጄ 6 ወር ሆኖታል። መድኃኒዓለም ይመስገን። አምደ ማርያም አስራት በኩራት 2000 ብር እግዚአብሔር 2500 ብር እግዚአብሔር ይስጥልን። እህተ ገብርኤል እባላለሁ። ቤት የለኝም ጸልዩልኝ ነው የምትለው። ቅዱስ እጨጌ ዮሐንስ በጸሎት ያስቧቸው። ወንብላችሁ አመስግኑላቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ ልጅ የለኝም፣ ልጅ እንዲኖረኝ ጸልዩልኝ። አንቺ ራሱ ገና ልጅ ነሽ፣ እግዚአብሔር ልጅ ይሰጥሻል፣ አታስብ። እሺ ይገርማል። እናታችን ማን የልጆቴ ክርስትና ስም የእሳቸው ወለተ ገብርኤል ይባላል። የእሳቸው ወለተ ሥላሴ የእሷ ወለተ ገብርኤል ይባላል። በጣም የሚገርም ነው። የዛሬ ዓመት መጣሁ ለጻድቁ አባት ለአቡነ እጨጌ ዮሐንስ ነገርኳቸው። ጥያቄ 100% ተመለሰልኝ። ይሄው በዓመቱ ቃሉ ስለተፈጸመ ይሄው ይዤ መጥቻለሁ 10,000 ብር። ለልበሉና መስግኑላቸው። ልጅ አልነበረኝም። ሁለት አረጋዊ ልጅ አልነበረኝም። ልጅ ሰጥተውኛል። የ1 ወር ደሞዜን ሙሉ አስገብቻለሁ በደብሩ አካውንት። ተልበሩና መስግኑልን 5,000 ብር። እግዚአብሔር ይመስገን። ጨረስኩ ካንቺ ጋር። ለእናትሽ ነው እንዴ? ለአንቺ መስሎኝ። እናትሽን ይስማቸው። እሺ ወይም ማየን እናት ቶሎ በሉ። እሺ ስለት ነው። ስለቴ ሰምቷል፣ ተሰምቷል። ቅዱስ እጨጌ ዮሐንስ ሰምተውኛል። ዕጣንና ዘቢብ አምጥቻለሁ ብለዋል። እልላችሁ አመስግኑላቸው። የልጄ ጆሮ አይሰማም። እህተ ገብርኤል እባካችሁ፣ ጆሮዋ ለመስማት ከባድ ነው። ጆሮዋን እግዚአብሔር ይክፈትላት። ኤፍታ ብሎ ጆሮዋን ይፍታላት። አመስግኑ እባካችሁ። እግዚአብሔር ይመስገን። ይኸው ለክብሩ መግለጫ 1,000 ብር ሰጥተዋል። እግዚአብሔር ይስጥልን። ይገርማል። ከባድ ነው። ጉበቴ ላይ እጢ ተብዬ ትድኛለሽ እንኳን አልተባልኩም ነበር። መጣው 7 ቀን ተጸበልኩ፣ ጸበሉንም ጠጣው። እጨጌ ዮሐንስ በአማላጅነታቸው ፈወሱኝ። ለክብራቸው መግለጫ ሰጥተዋል። እግዚአብሔር ይስጥልን። ፍቅርተ ማርያም አስራት በኩራት እግዚአብሔር ይስጥልን። መንፈሳዊነታችን የሚያድገው ክርስትናችን የሚሰፋው እባካችሁ ምዕመናን ነግራችሁት ሂዱ። ማን ይሰማል? ንገሩኝ። ለዚህ ነው እኮ ለምኑ ሁላችሁ ተናገሩ። ለምኑ፣ አንኳኩ፣ ድገሙት። አንኳኩ። ለምነን የሚሰማን አንኳኩተን የሚከፍትልን እግዚአብሔር ስለሆነ ልመናችንን መድኃኒዓለም ይስማው። እልል ብላችሁ አመስግኑት እግዚአብሔር። ጻድቁን ጸሎቴን ሰምተውኛል። 2 ባኮ ሻማ እግዚአብሔር ይመስገን። ኧረ አመስግኑት እግዚአብሔርን። ክርስትና እኮ እንደዚህ ነው። እግዚአብሔር የማያደርገው እግዚአብሔር የማይፈጽመው የለም። እሺ እናቴ ይገርማል። ልጄ ስራ አልነበራትም። የልጁን የክርስትና ስም ያውቃል? አያስፈልግም። እግዚአብሔር እጨጌ ዮሐንስ ያውቁታል። በስማችሁ እግዚአብሔር ስራ አልነበራትም፣ ስራ ሰጣት። ብቻ አይደለም 500 ብር ነበር የተሳለችው። እግዚአብሔር አበርክቶ ባርኮ ከሰጠኝ 5ቱን በሺህ ተካውና 5000 ብር አመጣው። እልል በሉና መስክሩላ
ናቸው። እኛንም ይስማን እሳቸውን የሰማ እሺ ይገርማል። መቼም የሚሰማ ነገር በጣም ይገርማል። የሚሰማ ነገር እግዚአብሔር ታላቅ ነው። ይገርማል። እህቴ ታማ ነበር፣ ውጭ ሀገር ነው ያለችው። ጸለይኩላት። የጻድቁን አባት የእጨጌ ዮሐንስን ፎቶ አንስተን በቴሌግራም ላክንላቸው። አሻሹ የሚያመውን ቦታ አልናቸው። ወዲያውኑ ተፈወሰች። ወንድሜም እንደዚሁ ችግር ነበረበት፣ ሁለቱም ተፈውሰዋል ብለው መስጠታቸውን ሰጥተዋል። እልልበሉና መስግኑላቸው። እንዲህ ነው ክርስትና የእግዚአብሔር ልጆች። በእውነት እግዚአብሔር ደግ ነው፣ የሚሰማ አምላክ ነው። ተጋቢ ፈጠን በሉ፣ ጊዜያችን በአግባቡ እንጠቀም። ማን የክርስትና ስምሽ? ወለተ ስላሴ ትባያለሽ። ይገርማል። የትምህርቴ ጉዳይ አስጨንቆኝ ነበር። ለክብራቸው መግለጫ ተላንጥቻለሁ። ልብላችሁ አመስግኑላት። ሐሳቤ ተሳክቷል፣ ልመናዬ ተፈጽሟል። ሁላችሁ ፈጠን እያሉ ማየ ታምረ ማርያምና ወልደ ኪዳን። በነገራችን ላይ በዚህ ዘመን ወጣቶቹ ስለት መሳል ስለማይችሉ እናቶቻቸው ነው ተሳይልኝ የሚሏቸው። እውነት እኮ ነው። ግን እባካቸው ወጣቶቹም ስለት ልመዱ። እግዚአብሔር ጋር ተሳሉ፣ ንገሩት። አንተ ሙላልኝ፣ ያንተን በጎነት በታሪክ ግለጽልኝ፣ እኔ ደግሞ አደርጋለሁ ብላችሁ እናንተም ተሳሉ፣ ልመዱ። ወለተ ስላሴ ልጄን አሞብኝ ነበር። ምሕረተ ስላሴ መርዓተ ስላሴ 1000 ብር እግዚአብሔር ይስጥልን፣ በረከት ይብዛልን። እዚህ መታ ተስላ ነግራ ሄደች። የሚቀሩ ነገሮች ስላሉ ያስተካክሉልኝ። እስኪ ሁላችሁ ያስተካክሉላት ነው። ድገሙት። ወልደ ኪዳንና ታምረ ማርያም ፍቅረ ማርያም 3 ናቸው። እልልና መስግኑ። እሱ ብቻ አይደለም፣ እንደዚህ የምታዩት ወደቀ የምታዩትን መጋረጃ ጭምር ይዘው የመጡት እልብላችሁ ስጥ አመስግኑላቸው ከነ መስቀያው እሱስ። ይሄ ደግሞ ብሎኖቹንም ሁሉንም ነው ገዝተው ያመጡት። እግዚአብሔር ይጠብቅልን። አመስግኑ ባካችሁ። ሕይወታቸውን በአማላጅነት ይጋርድላቸው። ልጅ የለኝም በጸሎት አስቦኝ፣ እግዚአብሔር አምላክ ያስባቸው፣ የልባቸውን መሻት ይፈጽም። ቅዱስ አባታችን እጨጌ ዮሐንስ በአማላጅነታቸው ይድረሱላቸው። ይበሉና አመስግኑላቸው። እግዚአብሔር የተመሰገነ ነበር። ጻድቁን ለመንኳቸው፣ ተስተካከለልኝ፣ ጠላምጥቻለሁ። ይበሉና አመስግኑ። እግዚአብሔር ይመስገን። እሺ ሐመል ማለገነት አስራት በኩራቷን 3000 ይመስለኛል አምጥታለች። እግዚአብሔር ይስጥልን። እግዚአብሔር ይመስገን። ጎረቤቴ አግብታ ከ12 ዓመት በላይ ልጅ እምቢ ብሏት ነበር። አይገርምም? ለጎረቤቷ እኔ መጥቼ ተሳካልኝ። የኔን መሳካት ስላየው ላኳት። ከዛስ እንዳያሳፍሩኝ ብዬ ሁለቴ መጥቼ ለጓደኛዬ ለጎረቤቴ ነገርኩ። መልታ ወንድ ልጅ አቤት ደስ ሲል ደስ ይላል። ሌላም ጎረቤቴ ከ6 ዓመት በኋላ እንደዚሁ ታሪኳ ተለውጧል። ኧረ መድኃኒዓለም ይመስገን፣ አመስግኑ። እንዳያሳፍሩኝ ብዬ ተልኪያቸው ነበር፣ አላሳፈሩኝም። እግዚአብሔር የተመሰገነ ይሁን። ኧረ አመስግኑላት። እግዚአብሔር ይመስገን። ደስ ይላል። እሺ በጣም የሚገርም ነው። በነገራችን ላይ ደስ ይላል። እንደዚህ አይነት ሰዎች ይብዙ። አሁን የጎረቤት ምቀኛ እንጂ ለጎረቤት የሚያስብ ሰው የጠፋበት ዘመን ነው። እውነት ውሸት። ሶፋ ስትገዙ አይኑ የሚያመው፣ አዲስ ዕቃ ስትገዙ አይኑ የሚጠብቅ ብዙ ሰው አለ። በጣም የሚገርመው ደግሞ ሲምንሰማው እዚህም እናታችን ለጎረቤታቸው ተሳሉ አለ። ከዛ ምን ሆነ? ልጅ እንድትወልድ ተሳልኩኝ። ኦፕራሲዮን ሆኖ መንቃት አልቻለም። በጣም ይገርም ነው። 24 ሰዓት ቆየ። 24 ሰዓት ማለት አንድ ቀን ከምናምን ማለት ነው። ሙሉ አንድ ቀን መንቃት አልቻለም። መጣሁና ነገርኳቸው። ነቃለ። ለጻድቁ ነግራቸው። ኧረ ደስ ይላል። ይሄ እንዴት ደስ ይላል! አመስግኑላቸው። እግዚአብሔር ይመስገን። ፈጠን በሉ። ጊዜያችሁንም ሰዓታችሁንም በአግባቡ ተጠቀሙ። እሺ ማን ክርስትና ሰው ፍቅረ ማርያም ይባላል። እስኪ በማርያም አንድ ጊዜ ሁላችሁ እግዚአብሔር ይችላል በሉ። እግዚአብሔር ይችላል። ኧረ በማርያም በሉ። እግዚአብሔር ይችላል። ድምጻችሁን ከፍ አድርጉት።
በሰው የማይቻል ለማን ይቻላል? እኛ ልናደርገው የማንችለው ጻድቁ አባት አቡነ እጨጌ ዮሐንስ ይገርማል። ይሄ የምታዩት ሕፃን ልጅ በነስር ሲመጣበት በማስታጠቢያ ነው የምንቀበለው። ትምህርት ቤት ይነስረዋል። አባቱ እየተጠራ ይሄዳል። ይመጣል እየነሰረው። መጣው ለአቡነ እጨጌ ዮሐንስ ነገርኳቸው። እግዚአብሔር ይመስገን ቀጥ አለ። ኧረ አመስግኑት እግዚአብሔር ለክብራቸው መግለጫ 600 ብር አምጥቷል። እልል ብላችሁ አመስግኑለት። መድኃኔዓለም የወደፊት ሕይወቱን የወደፊት ታሪኩን መድኃኔዓለም ያስተካክልለት። በትምህርቱ ብርቱ ለቤተ ክርስቲያንና ለሀገር የሚጠቅም ያድርገው። እልል ብላችሁ አመስግኑ። በትዳሬ መካከል ችግር አጋጥሞ የነበረ ጻድቁ አባት እጨጌ ዮሐንስ ችግሩን ፈተውልኛል። ለክብራቸው መግለጫ የተጨነቁበት ጉዳይ ነበር፣ እሱ ተፈቶልኛል። 1000 ብር እግዚአብሔር ይስጥልን። አመስግኑት እግዚአብሔር። ኩበት ቦታ የለም እውነት ለመናገር ማለት ነው። ያላለቀስኩበት በሄድኩበት ሁሉ አለቅስ ነበር። ግን እዛ ቦታ ላይ አቡነ እጨጌ ዮሐንስ የሚባሉ አሉ። ለምን አትሄጂም ብላ የሆነች ልጅ ናት ያለችኝ። ሄድኩ መጣሁ። በ3 ቀን ውስጥ ነው ያንን መፍትሄ ያገኘሁት ማለት ነው። አሁን ከወር በላይ ሆነኛል እየተጠበቅኩ ነው። ግን በ3 ቀን ውስጥ መፍትሄ አግኝቻለሁ። በጣም አመስግኑልኝ። በጣም ስለዚህ አሁን ማን ይችላል? ረድጋሙ ማን ይችላል? ክርስቲያኖች በገጠማቸው መከራ ቅድም መምህራችን ሲገልጹ እንደሰማችሁት ተስፋ በመቁረጥ ወደ ኤማውስ ወደ ተለያዩ ቦታ የሚጓዙ አሉ። መጽናት ያቃታቸው በኢየሩሳሌም ከተማ በቤተ ክርስቲያን በእግዚአብሔር ቤት መጽናት ያቃታቸው ብዙዎች አሉ። እህታችን የሚገርማችሁ አጸደ ማርያም ትባላለች። ከቃሉ ጋር ናቸው። በደንብ አድምጡ። ያለምን የጥበብ ገደብ ያሳያል የምስክርነት እውነት ለመናገር ማለት ነውና ወደ እህታችን አጸደ ማርያም የምትባል እህታችን በሀገር አሜሪካ ነው የምትኖረው። የሚገርማችሁ ላለፉት 3 ዓመታት ማለት ነው ልጅ ማግኘት ተስኗት ነበር። እዚያ ባለችበት ሀገር ላይ በጣም ብዙ በሕክምና የሰለጠኑ ያሉባት ሀገር ነች አሜሪካ እንደምታውቁት ማለት ነውና እዚያ ሕክምና ሄዳ ስትጠይቅ ከዚህ በኋላ ያንቺ ማህፀን ደርቋል ነው የተባለችው። የሚገርማችሁ እህታችን እዚሁ መጥታ የመሰከረችው ማለት ነው። እግዚአብሔር አምላክ የደረቀን ማህፀን ማለምለም የሚችለው ማን ነው? የሚገርማችሁ እህቷ ወለተ ኪዳን ትባላለች። እዚህ መጣ ጻድቁን ትማጸናላታለች። እዚያ ያለች አሜሪካ ያለች እህቷ እዚህ ትጸልያለች። የሚገርማችሁ ማለት ነውና እግዚአብሔር ሰምቷት ካለ ከዘመናት በኋላ የሴት ልማዷ መጥቷል። ጻድቁ በዚህ ባረከዋታል። እልል ብላችሁ እግዚአብሔርን አመስግኑ። እዚህ ሲማጸኑ እዛ ደርሰዋል። ጻድቁ ለክብራቸው መግለጫ 9000 ብር እህታችን አስገብታለች። በደንብ እግዚአብሔርን አመስግኑ። ክብርና ምስጋና ለስሙ ይሁን። እንዲሁ በትዳራችን ወንድማችን እዚሁ መጥቶ ማለት ነው ለ6 ዓመታት በትዳር መካከል መገኘት የሚገባውን የልጅ በረከት ማግኘት ተስኖን ነበር። ስንት ዓመት? እግዚአብሔርም ስንት ዓመት ታገሳችሁት ክርስቲያኖች? እነዚህ ጥንዶች ግን ለ6 ዓመታት ልጅ ማግኘት ተስኖን ነበር። መተን ለጻድቁ ነገርናቸው። እርሳቸውም ሰሙን፣ የልጅ በረከት ወንድ ልጅ ሰጡን። እልል ብላችሁ እግዚአብሔርን አመስግኑልን እያሉ አመስግኑላቸው።